አርቆ ማሰብ አልቆ መፈጸም። በከተማችን አዲስ አበባ የተሰራው የኮሪደር ልማት ስራ የብልጽግና ፓርቲ እሳቤ መሪ ቃል በሆነው አርቆ ማሰብ የታገዘ ስትራቴጂያዊ እቅድ ውጤት መሆኑ ይታወቃል። አዲስ አበባ ዛሬ ላይ የያዘችው ፈጣን የእድገት ጉዞ ምልክት ማሳያው ከተማዋን የአህጉራችን አፍሪካ የዲፕሎማሲ ማዕከል ብቻ ሳይሆን የውበትና የዘመናዊነት ተምሳሌት እያደረጋት ይገኛል። ይህ ታላቅ ለውጥ በዘፈቀደ የመጣ ሳይሆን የከተማዋን ነባራዊ ሁኔታ ከነገው ዓለም አቀፋዊ ተወዳዳሪነት ጋር በማጣጣም በአርቆ አሳቢው ፓርቲ ብልጽግና የተነደፉት ፕሮጀክቶች አዲስ አበባን ለአኗኗር ምቹና ለቱሪዝም ሳቢ ከተማ እያደረጋት ይገኛል። አዲስ አበባ ከተማን በኮሪደር ልማትና በዘመናዊ መሰረተ ልማቶች የማዘመን ተግባር የሚያመላክተው አመራሩ ለፓርቲው እሳቤ ያሳየውን ቅቡልነት የሚያረጋግጥ እንዲሁም አሁን በመሪነት የተቀመጠው አመራር ያለውን አልቆ የመፈጸም ብቃት በግልጽ የሚያሳይ ሂደት ነው። ትላልቅ ስራዎችን በጥራትና በአጭር ጊዜ ውስጥ አጠናቆ ለሕዝብ አገልግሎት ማብቃት በመፍጠርና በመዝለል የመደመር እሳቤ መሰረት በሕዝቡ ዘንድ ለነገ የማይባል የልማት ጥማት መኖሩን ማሳያ ሲሆን እያንዳንዱ የአስፋልት መንገድ ንጣፍ፣ የአረንጓዴ ስፍራ ግንባታና የብርሃን ድምቀት ኢትዮጵያ የጀመረችው የብልጽግና ጉዞ ምን ያህል በጥንካሬ የተመራ መሆኑን የኮሪደር ስራዎቹ በየመንገዱ ይመሰክራሉ። ይህ የአዲስ አበባ ፈጣን እድገት ለቱሪዝም ዘርፉ የሚኖረው ፋይዳ እጅግ የላቀ ሲሆን ቱሪስቶች ወደ ሀገር ሲገቡ መጀመሪያ የሚመለከቷት ከተማ በመሆኗ ጽዱና ውብ መሆኗ ለሀገሪቱ ገጽታ ግንባታ ትልቅ አቅም ሆኖ ታይቷል። በአዲስ አበባና ዙሪያዋ አርቆ በማሰብ የተገነቡ ፓርኮች፣ ሙዚየሞችና የመዝናኛ ስፍራዎች ከተማዋን በብርሃናማ ቀለማት አስውበው የማትተኛና ሁሌም የምትናፈቅ መዳረሻ እያደረጋት ይገኛል። ይህ ደግሞ በቱሪዝም ዘርፍ የሚጠበቀውን የውጭ ምንዛሪና ለሰፊው የስራ ዕድል ማደግ ቁልፍ ሚና ይጫወታል። አዲስ አበባ ከተማን የመለወጥ ስራ ከውበት ባለፈ የዜጎችን ስነ ልቦና የመቀየር ትልቅ ዓላማ ያለው የብልጽግና ሀሳቤ ውጤት ነው። አልቆ መፈጸም ማለት ዝም ብሎ መስራት ሳይሆን የሰው ልጅ ክብር የሚመጥንና ሰው ተኮርነትን ማዕከል ያደረገ ለኑሮ ምቹ የሆኑ አካባቢዎችን መፍጠርም ጭምር ነው። በአሁኑ ወቅት በአዲስ አበባ እየታዩ ያሉ የልማት ስራዎች ነዋሪው በከተማው እንዲኮራና ለተሻለ ስራ እንዲነሳሳ የሚያደርጉ የኩራት ምንጮች ከመሆናቸውን ባሻገር ይህ የለውጥ መንፈስ ከከተማ አልፎ ወደ መላው ሀገራችን እየተስፋፋ ያለ የመጪው ትውልድ ታላቅ ተስፋም ነው። በአጠቃላይ የአዲስ አበባ ለውጥ የብልጽግና ጉዟችን የማይቀለበስ መሆኑን በተግባር ያሳየን ድንቅ ስራ ነው። አርቆ በማሰብ የታለመው ታላቅ ህልም አልቆ በመፈጸም ጥበብ ዛሬ ላይ እውን ሆኗል። ይህ የልማት ጉዞ ነገ ላይ ይበልጥ ደምቆና ጎልቶ እንደሚቀጥል ለአፍታም ጥርጥር የለንም። ከተማችን እንደ ስሟ አዲስና ውብ እንድትሆን የምናደርገው ጥረት ኢትዮጵያን ወደ ከፍታ ማማ የሚያወጣ የጋራ ድላችንም ነው። ይህን ድንቅና ጠንካራ የብልጽግና እሳቤ ውጤት የሆነውን የልማታችንን ጉዞ መጠበቅ፣ መንከባከብና ማስቀጠል ደግሞ የእያንዳንዱ ኢትዮጵያዊ ዜጋ ኃላፊነት ነው።